እንኳን ለኔ ላንተ ራሱ አስኪ ነው ገባ አይደል ለምን ደስ ተከታታይ ነው የነበረው ሰምኛለሽ ለቀቀኝ ቀልድ አይደለም ያዝ እኔም ቀልድ አይደለም ያዝ ገባ በኋላ በማግስቱ ግንኙነት ካረጉ በኋላ ሚስቱ ይሞትበታል ዛሬ አንድ አዲስ መረጃ እጃችን ላይ ገብቷል እንግዲህ አሳቻ ሰዓት ጠብቀን እንደው ለመያዝ ነው የፈለግነው ያጋጠሙን ያሉት ነገሮች ትንሽ ከበድ የሚሉ ለጆሮም ለአይንም የሚከብዱ ነገሮች ያጋጠሙን ነው ሰላም ነው እንዴት ነው አቶ ግርማ እንደሚባልና እኔ እንድትወልጅ አድርግሻለሁ የምሰጥሽ ነገር ግን እነዚህ ልጆች ግን ካደጉ በኋላ ወይም ደረጃ ከደረሱ በኋላ እኔ እንዲያገለግሉኝ ወይም ደግሞ እናንተ የሆነ እድሜያቸው የሆነ ደረጃ ሲደርስ ልጆች ከተወለዱ በኋላ ለኔ መስዋዕት ትሆናላችሁ ሰላም ነው ጆርናስ ሰላም ነው እስኪ አንዳንድ ጉዳዮችን ከተገለማው ቤት ውስጥ የነፍሳት ማዕት በስቶባት እንቅልፍ መተኛት ያቃታት ላይ ላይ እባቡ ምኑ እየሄደባት እንግዲህ ተሸግራ ነበር የማይታይ አውሬ የለም ዞር በል በእናትህ ዞር በል ከመንገዴ አይ ኖ ኖ ተረጋጋ እንዴ አይደለም አይ ለጉዳይ መግቢያ መውጫውን የማያምን ግለሰብ እንደሆነ ነው ታቸውን አያውቁም የቤተሰቦቻቸው መዘዝ ነው ይሁን ነገር ያደረሳቸው ኮሽ ጊዜ ቤተሰቦቻቸው እነሱ ምን አረጉት አይደል ቤተሰቦቻቸው ባጠፉት ለምን ነው የሚቀጥ እንዴ ያስታኔ ነው ምንድነው ይሆናለው ካሜራውን አጥፋልኝ ለኔ ካሜራ አልወድም ካሜራውን አጥፋልኝ ካሜራውን አጥፋልኝ የሰማይ ነው እባክህ ካሜራውን አጥፋልኝ ዮርዳኖስ የምትባል ግለሰብ አያቴ ለሊት ላይ ብዙ ጊዜ ማለት ቆማ ባካል አውርቻቴ ድንገት ትሰወራለች ሰው ቤተሰብ ትገባለህ እንዴ ካሜራውን አጥፋልኝ አንተ ካሜራውን ዶክተር አክሊሉ ተረጋጋ እኮ ምንድነው ታዲያ ምን ፈልገህ ነው ገንዘብ ነው ከኛ ጋር ምንድነው ያለሽ ጉዳይ ገንዘብ ነው የፈለከው የምን ገንዘብ አይደለም ስለ ውሻ ጉዳይ ልናጣራ ነበር የመጣው እኮ ታዲያ ካሜራ አብረተህ ነው እንዴ እኔ ጋር የምትመጣው ታዲያ ካሜራውን አጥፋው ከዛ ጀርባ ግን ያለው ነገር ምንድነው ከውሻ አርባቶ ጀርባ ሰላም ጤና ይስጥልን ውድና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይሄንን የምትከታተሉ በእያላችሁበት እንዴት ከረማችሁ እንዴት ቆያችሁልኝ ግሩማ እያሉ ነኝ እንግዲህ ተመልሼ መጥቻለሁ ከሰሞኑ የጀመርነውን ታሪክ አይታችኋል ከሰሞኑ ስሰራቸው የነበሩትን እያንዳንዱን ነገሮች አይታችኋል ያው ብዙ ነገሮች አሉ በጣም ብዙ ያጋጠሙን ነገሮች አሉ ህይወታችን ላይ እንዲሁም የብዙዎች ህይወት ላይ ያጋጠማለው ነገር ለእናንተ በቪዲዮ መልክ እየቀረጽን እንግዲህ ማስተላለፋችንን ቀጥለናል ያው እንግዲህ ከሰሞኑ ብዙ ነገሮች አይታችኋል ብዙ ታሪኮች ከባባድ የሆኑ አላቅም እንግዲህ ያጋጠሙን ያሉት ነገሮች ትንሽ ከበድ የሚሉ ለጆሮም ለአይንም የሚከብዱ ነገሮች ያጋጠሙን ሰምተናቸው ማናቃቸው ለኛ ለህይወታችን አዲስ የሆኑ ነገሮች ያጋጠሙን እንግዲህ ሁሌ ለመናገር እንደምንሞክረው ያልሰማ ነው እንጂ ያልተደረገ ነገር የለም እንግዲህ ብዙ ነገሮች ይደረጋሉ ነገር ግን እኛ ጆሮ ተደብቀው ስለሚቀመጡ ብዙ ነገሮችን ለእናንተ ይፋ አይሆንም እኛ ግን እየገባን እየወጣን ዳገትና ቁልቁለቱን ሳንል ለእናንተ በቪዲዮ መልክ ማቅረባችን እንቀጥላለን የተጎዱትን እንረዳለን የህግ አገልግሎት የሚያስፈልጋቸው ነው እንደሞ ወንጀለኞችን ደግሞ እያዳፋን ለህግ አካል አሳልፈን እንሰጣለን እንግዲህ ብዙ ነገሮች ያጋጠመን የጀመርነውን ታሪክ አይታችኋል እንግዲህ ታሪካችን የጀመረው አንዲት ግለሰብ ቤት ውስጥ የነፍሳት ማዕት በስቶባት እንቅልፍ መተኛት ያቃታት ላይ እባቡ ምኑ እየሄደባት እንግዲህ ተሸግራ ነበር ወደኛ ሚዲያ መጣለው ነገር የነገረችን ባሏ ደሞዝ ባገኘ በ3ኛው በ4ኛው ቀን ከሁለተኛው ቀን ጀምሮ ባሉት ቀናቶች ብዙ ነገሮች ያጋጠማት እንደነበረ ብዙ ነገሮችን አጫወተችን ከዛ በኋላ ነው እንግዲህ ይሄ ታሪክ ሁሉ አልፎ እዚህ ደረጃ የደረሰው እንግዲህ ዛሬ አንድ አዲስ መረጃ እጃችን ላይ ገብቷል እንግዲህ ከዚህ በፊት የተያዙት ግለሰቦች አሉ በጣም ብዙ ሰዎችን ይዘናል እንግዲህ ሴትዮዋም መጀመሪያ ታሪካችን ላይ የነበረችው እንግዲህ የገዛ ባሏን ገላለች ተብላ ጭራሽ ደግሞ ባሌ ሰውን የገደለው እኔ አልገደልኩትም ሰውን የገደሉትን ሰዎች ደግሞ እዚህ አዲስ አበባ ድረስ መታ አፈላልጋ ገላ ታስራ ነበር እንግዲህ ፍትህ ያገኘችው ወይም ደግሞ ፍርድ የተሰጣት የባሌን ገዳዮች አግኝቻለሁ ብላ በመግደሏ ነው እንግዲህ ፍርድ ተሰጥቷት እንግዲህ እስር ቤት የምትገኘው ከዛ በኋላ ባጠራነው መረጃ ደግሞ ባሏን ራሷ እንደገደለችው አገኘን ከዛ ደግሞ መረጃዎች እንግዲህ አሁን እውነታውን ጋር ለመድረስ እንግዲህ ብዙ መንገድ ያስኬዳል ምክንያቱም አንዴ ባሏን እሷ ነው የገደለችው ይባላል አንዴ እሷ አልገደለችም ይባላል አንዴ ደግሞ የገዛ ባሏ በህይወት አለ የሚል መረጃ የደረሰ ነው አሁን ላይ ግን የደመደም ነው ያው 100% ደምደመናል ባይባል አሁን ላይ ግን እያረጋገጥን ባለ ነው መረጃ ባልየው እንዳልሞተ ነው ስሙ አቶ ግርማ እንደሚባልና
ባልየው እንዳልሞተ የት እንዳለ ብዙ ሰዎች እንደማያውቁ ነገር ግን በጣም አደገኛ ሰው እንደሆነ አደገኛ የሚባል ነገር አይገልጸውም ምክንያቱም እስካሁን ከሰራናቸው ስራዎች ሁሉ ከበድ ያለው ካጋጠሙን ታሪኮች ከበድ ያለው ሰው እንደሆነ ነው እንግዲህ እየደረስንበት ያለው መረጃ ሰውየው በጣም ተደብቆ ያንዳንዱን ነገር ሲከታተል እንደነበር የኛንም ስራዎች ሌሎችም የሚሰሩትን ስራዎች በተቀላላ ሲከታተል የቆየ ሰው እንደሆነ ስለኛ ሙሉ መረጃ ያለው ሰው እንደሆነ ጭራሽ ስለኛ ብቻ አይደለም መግቢያ መውጫውን የማያምን ግለሰብ እንደሆነ ነው የደረስንበትና ከባድ መስዋዕት ሊያስከፍለን እንደሚችል ራሳችንንም እስከማጣት ሊያስከፍለን እንደሚችል ነው ብዙ መረጃዎች እየደረሱንና ጠቋሚዎቻችን በተቀላላ እየነገሩን ያሉት እኛ ግን ይህን ሰው አግኝተን ለህግ ማጋለጣችንን አናቆምም ምክንያቱም ከዚህ ስራና ከዚህ ነገር የሚያስቆመን ነገር አንድና አንድ ነገር ሞት ብቻ ነው ካልሞትን በቀር ከዚህ ስራ የምንወጣበት ምንም አይነት ምክንያት አይኖርም ጥርስር የሚያሉት ግለሰቦች በተቀላላ አንድ ስም በተደጋጋሚ እየነገሩን ነው ዮርዳኖስ የምትባል ግለሰብ ከዚህ ግርማ ከሚባል ሰው ጋር ግንኙነት እንዳላት ጭራሽ ደግሞ ከሱ ጋር ግንኙነት ብቻ መኖር ሳይሆን ስለኛ ሙሉ መረጃ ያላት ግለሰብ እንደሆነች ስንሰራቸው የነበሩትን ስራዎች በተቀላላ የምታቅ ከጀርባችን የነበረች ሰው እንደሆነች አላቀም ከማን ጋር እንደሆነ ብዙ ነገሮችን ፈተሽን ብዙ ነገሮችን አወጣን ወረድን ነገር ግን እቺ ሴትዮ እኛ ጋር ካሉ ሰዎች ጋርም ከኛ ጋርም ግንኙነት የሌላት ሰው እንደሆነች ነገር ግን ሴትዮዋ በምን እንደሆነ በማይታወቅ መልኩ የኛን ነገሮች በጣም ስታጣራ እንደነበረ እኛ ያዝናቸው ግለሰቦች በተቀላላም የሷን ስም ሲያነሱ እንደነበረ ስለሷ እንደማያውቁ ነገር ግን እሷ ታዛቸው እንደነበረ እሷ ይበላቸው እንደሆነች ከግርማ ጋር የምታገናኛቸው እሷ እንደሆነች ነው ብዙ መረጃዎች የነገሩን ሴትዮዋ ውሾችን የምታረባ በጣም ትልቅ የውሻ እርባታ ያላት ግለሰብ እንደሆነችና ሙሉ መረጃዎች ደርሰውናል ስለዚህኛም ቀስ ብለን ቀርበን ያለው ነገር እንግዲህ ተከታትለናት ፎቶዋ እጃችን ላይ ገብቷል እንዳጋጣሚ የተሰጠን መረጃ ስላለ ፎቶዋን አግኝተናል አጣርተን ያለንበት ሁሉም ነገር ምን ደርስ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ሁሉም ነገር የምታጣሩ ነው የሚሆነው ከኛ ጋር ሰብስክራይብ ላይክ ሼር እያደረጋችሁ ጠብቁንላለን መልካም ቆይታ ነው ውድ ተመልካቾቻችን እንግዲህ በመግቢያችን ላይ ለመናገር እንደሞከርነው እንግዲህ ዮርዳኖስን ጀርባዋን ሁሉም ነገር ለማጥራት እየሞከርነው ብዙ ነገሮች በሷ ዙሪያ ያወቅናቸው ነገሮች አሉ ግን አሳቻ ሰዓት ጠብቀን እንደው ለመያዝ ነው የፈለግነው ምክንያቱም አንደኛ ግለሰብ ለምንድነው ስትከታተል የነበረው በዛ ላይ ደግሞ ብዙ ጊዜ ያገኘናቸው ሰዎች ጀርባ ዮርዳኖስ የሚል ስም ብዙ ጊዜ ይጠራልና ሰዎቹን በመንይዛቸው ሰዓት ዮርዳኖስ ይላሉና ማንነቷን አያውቁትም ነገር ግን ስሟን እንትን ይላሉና ደግሞ ከኛ ጀርባም እንዳለች እቺ ግለሰብ በምንሄድበት በሙሉ ስትከታተለን እንደነበርም ብዙ መረጃዎች ደርሰውናልና ያው ፎቶዋንም ስላገኘ እንዳጋጣሚ እሷን የተከታተል ነው የምንገኘው እንግዲህ ያለችበትም አካባቢ ነው ያለነው እንዳጋጣሚ የመጣሽ ነው እስኪ እንሂድባት ሰላም ነው ዮርዳኖስ እንዴት ሰላም ነው እስኪ አንዳንድ ጉዳዮችን የምን ጉዳይ ነው ማውራት ፈልገን ነበር እኮ ታዲያ ይቀስሉ እንጂ ምን ወዘለ የምትይዘኝ አይደለም አንዳንድ ጉዳዮች ማለት ሲጀምር የምን ማክስ ነው ያንተ ነው እየሰራህ ነው ተረጋጊ ስራታሽ እንዴት ነው መረጋጋው የኔ አባት እኮ ካንቺ ጋር ማውራት የምንፈልጋቸው ምንድነው የምታወራው ከኔ ጋር አሉ ትልልቅ ጉዳዮች አሉ ካንቺ ጋር የምታወራው ነገር የለህም ማለት ዞር በል በእናትህ ዞር በል ከመንገዴ እንዴ ከመንገዴ ዞር ልቀቀኝ ለምን ስካት እንደነበረ ማንንም አልተከታተልኩም ልቀቀኝ ልቀቀኝ የት ነው የምትወስደኝ እዚህ ማውራት እንችላለን እንዴ የምትወጥተኝ ጉዳይ እዚህ ጋር ጉዳይ ያማለ ልቀኝ ዝምበይ ለምን ስትከታተኝ ነበር አልተከታተልኳችሁም ወንድም ሰው ተሳስተክ እንዳይሆን ለምንድነው ስትከታተኝ ነበር አልተከታተልኳችሁም ሰው ተሳስተክ ነው የሚሆነው ምንም ሰው አልተሳስተክም ለምንድነው ስትከታተኝ ነበር አልተከታተልኳችሁም ለምንድነው ስትከታተኝ ነበር ይኸውልሽ አልተከታተልኳችሁም እኔ አላቃችሁም ሲጀመር ማናችሁ እናንተ የምን ማክስ ነው ታቂኑ አዎ ሳታቂኑ ስትከታተኝ ነበር እኔ የምን ካሜራ ነው ደግሞ ሲጀመር እዚህ ጋር ቆይ ምንድነው ይሄ ሁሉ ሰው ዞር በል አንተ ወደዛ አታቂኑ ምንድናችሁ ሁሉ ሰው ወይ ምን ካሜራ ነው አታቂንም እኛ አታቂንም ወይ እኛን አታቂንም ወይ ለምንድነው ስትከታተኝ ነበር ለምን የምትማታው ደግሞ ገና ከዚህ በላይ ለምንድነው ስትከታተኝ ነበር እኔ አልተከታተልኳችሁም ስትከታተኝ ነበር ለምንድነው በዛ ላይ ደግሞ ማንነሽ ማንነቴን አውቃለሁ እኔ መጣሁ ስሚ ስለማንነቴ መጠየቅ መብት የለህም ፖሊሶች ነን እና ታዲያ ፖሊስ ሆንክ እንደውስ ፖሊስን በበቃይ መንገድ እንጂ እንደዚህ መንገድ ላይ ሰው ቆማ ያዛለ እንዴ ሰምኛለሽ ልቀቀኝ ቀልድ አይደለም ያዝነው እኔም ቀልድ አይደለም ያዝኩት
ይኸውልሽ ካንቺ ጋር ሲሰሩ የነበሩ ግለሰቦች በጠቅላላ ተይዘዋል። እኔ ምንድነው የምሰራው? የኔ አባት ሁሉንም ነገር ተናግረዋል። ስለአንቺ በጠቅላላ መወራት ያለበትን ነገር በጠቅላላ ነግረውናል። እንደምታስበው አይደለም። እኔ ምንም አይነት ስራ የወንጀለኞች አለቃ እንደሆንሽ እያንዳንዱ ነገር ደርሰንበታል። ምንድነው ስራሽ? የኔንም ሰው ተሳስተህ ስራሽ ምንድነው? ጊዜህን እያጠፋህ እንዳይሆን ምንም ጊዜያችን እያጠፋህ አሁንም ደግሜ እያነገርኩ ነው። በትዕግስት አንተን ለማውራት እየሞከርኩ ነው። እኔም እየነገርኩሽ ነው። ሰሚኛለሽ? እሺ ለምን ነው እንደዚህ የምታንገላታኝ? በስነ ስርዓት ማውራት አትችልም እንዴ? በስነ ስርዓት ያወራሻለሽ። ለምንድን ነው ስትከታተይኝ የነበረው? ማን ነው እየተከታተልኳችሁ አልነበረ? እና የምከታተልባችሁ ምንም አይነት ምክንያትም የለኝም እኮ። ምን ምክንያት ከሌለሽ አንድን ሰው ዝም ብለሽ ተከታተይ ያለ ምክንያት ነው እንደምትከታተይ? እኔ እየተከታተልኳችሁ አልነበረም። ሰሚኛለሽ? በስነ ስርዓት አውሪ። በስነ ስርዓት አውሪ። ዋል እንዴ? በስነ ስርዓት አውሪ። ይኸውልሽ እያናገረኝ ነው። እሺ በቃ ቁጭ በል። እሺ ተራሷ አይደለም ስትከታተይ የነበረው። እንደ ደህና ሰው ቁጭ ብለህ እንደ ተማረ ሰው ማውራት ተራሷ አልነበረም ስትከታተይ የነበረው። ገባሽ አይደል? ራስህን እንደ ተራ እንዳልሆነ ሰው ካየህ እስኪ ቁጭ ብለህ አውራ እኮ። ዝም ብሎ ሰው አይደለም ስትከታተይ የነበረው። ይሰማሽ ነው አይደል? እኮ ሰማሁህ። አንዴ ነው እኮ የሰው ልጅ የሚያወራው አይደል? ለምን እንደሚያስቀባጅ ነው እኮ። ማንሽ? ማንም ሊሆን ምን አገባ? ለምን ደስ ስትከታተይ የነበረው? አልተከታተልኳችሁም። ይኸውልሽ አብረውሽ የሚሰሩት ግለሰቦች በጠቅላላ ታስረዋል አልኩሽ። ምክንያት ሳይሆንሽ ነው እንደምትከታተይ? እና ማናሽ የታሰሩት? አብረውሽ ይሰሩ የነበሩት እንደኔ ከማን ነበር አብሬ ያልሰራው? በጠቅላላ ሰሞኑን ሰው ቤት ሰው አልጠየቅሽም? አልጠየቅኩም። 6 ሰዎችን አልጠየቅሽም? አልጠየቅኩም። አንቺ ቀልድ አይደለም ከኛ ጋር ያልሽው። እሺ በቃ ቆይ። እሺ ቆይ። አልጠየቅሽም? ጠይቄያለሁ። ሰሞኑን ሄደሽ እስር ቤት 6 ሰዎችን ጠይቀሻል እኮ። ጠይቄያለሁ። ለዛውም ገና ያልተፈረደባቸው ግለሰቦች እኮ። መጠየቅ አልችልም እንዴ? መብትሽ ነው። እሱማ መብትሽ ነው። የታሰረ ሰው መጠየቅ እኮ። ስለዚህ አብረውሽ የሚሰሩት ሰዎች በጠቅላላ ተይዘዋል። እኔ ከማን ጋር ነው አብረውሽ የሚሰሩት ናቸው እንዳለ እዛ የታሰሩት የነበረው አለቃቸው። እሺ ምንድነው የፈለከው? ገንዘብ ነው የፈለከው? ከኛ ጋር ምንድነው ያለሽ ጉዳይ? ገንዘብ ነው የፈለከው? የምን ገንዘብ? ገንዘብ ከሆነ የፈለከው እኔ በሰዓት ምንም ገንዘብ ልሰጥ አልችልም። እኔ ለራሴ ራሱ ህይወት ግራ ግብት ብሎኛል። ይኸውልሽ ዮርዳኖስ ሰሚኛለሽ? እኛ ካንቺ ጋር ጊዜ ልናጠፋ ወይም ደግሞ ለቀልድ አይደለም የመጣነው እኮ። ታዲያ ምን ፈልጋችሁ ነው የመጣችሁት እኮ? ለምንድን ነው ስትከታተይ የነበረው? እኔ እየተከታተልኩ ምን አይነት ስራ ነው የምትሰሪው? ውሻ እርባታ እንዳለሽ አውቃለሁ። ከዛ ጀርባ ግን ያለው ነገር ምንድነው? ከውሻ እርባታው ጀርባ ምንም የለም። በቃ ውሻ ነው የማረባው እኮ። እነዛን የታሰሩትን ግለሰቦች ውሻ ያበላሽ ነው የምታሳድጊያቸው? ውሻ ይበላል እንዴ? ያማል እንዴ? አንተ ጤነኛ አይደለም እኮ። ታዲያ ምንድነው የምትሰሪው? እነዛ ሰዎች ይኸውልሽ አደገኛ የሚባሉ ሰዎች እንደሆኑ ነገር በትክክል አውቀው እሺ። ሲያስጠላ ሌላ ወሬ ትርፍ ንግግር አንቺ ጋር መስማት አልፈልግም እኮ። ተነቀኛ ታዲያ ሰማሽ ነው አንተ የምታወራው ነገር አውቀህ አውራ። ሲያስጠላ አንቺ ልቀቀኝ። እሺ ልቀቀኝ። እሺ ቅርታ። ሌላ ትርፍ ወሬ እንድታወሪ አልፈልግም። እስካሁን በሰላም ነው እያወራሁሽ ያለሁት። በሰላም በጸባይ ነው ካንቺ ጋር ንግግር እያደረኩኝ ያለሁት። እሺ እየገባሽ ነው አይደል? በሰላም በጸባይ ንግግር እያደረኩኝ ያለሁት። እሺ ገብቶኛል። ምን ነበር? ስለዚህ እንድትነግሪኝ ነው ፈልገው። ምንድነው እንድነግርህ የፈለከው? ምንድነው አላማሽ? ምንድነው? ምንም አይነት አላማ የለኝም። አንድ ተራ ሰው ዝም ብለሽ እየሄድሽ የምትከታተየው ተራ ሰው ዝም ብሎ እየታሰረ አንቺ እየሄድሽ የምትጠይቂያቸው ከስርሽ ያሉትን አባላቶች በጠቅላላ እየሄድሽ እየጠየቅሽ ነው? አዎ እየጠየቅኩ እኮ። ታዲያ እና እኮ ምንድነው ከነሱ ጋር የምትሰሪው? ምንድነው ያለሽ ግንኙነት? የሰው ልጅ ይታሰራል አይደል እኮ። የት ነው የምታውቂያቸው? የት ነው የምታውቂያቸው? የትም ልወቃቸው እንዳለ ቤተሰቦቼ ናቸው እኮ። እነሱ ነግረውናል እኮ ቤተሰቦቼ ናቸው። አንቺ አለቃቸው እንደሆንሽ። አዎ አለቃቸው ነኝ። የጽዳት ሰራተኞቼ ምኖቼ ናቸው። ይሄ ምንድነው የጽዳት ሰራተኛ? የውሻ ቤት ትልልቅ የሚባሉ ባለሀብቶች ናቸው እኮ ያሰርሻቸው የታሰሩት። ባለሀብት ብዙ ገንዘብ ያላቸው በብዙ ወንጀሎች በባዕድ አምልኮ የተጠመጠሙ ሰዎች ናቸው። ሊሆን ይችላል። ምንም ታልተሳኩኝ። ይሄ ቦታ አንቺ አይደል እንዴት አገኘኸው? አዎ የራሴ ፎቶ። እና ታዲያ እንዴት ልታገኘው? ኮኒ በዝ ማን ይኸውልሽ ተራሷ አይደለም ትከታተይ የነበረው ብዬሻለሁ እኮ። ቀድሜ ነግሬሻለሁ። የገባሽ ነው አይደል? ተራሷ አይደለም የምትከታተይው። ዝም ብለሽ እኔ ምንም ነገር ጊዜሽን ያጠፋሽው ተከታተልኳችሁ። እና ለምንድን ነው ስትከታተይ የነበረው? እንድትረዱኝ ስለፈለኩ ነው። እንድትረዱኝ ማለት የት ነው የምታውቂኝ? ሰዎችን ስታግዙ ነው የማውቀው። እሺ። እና ለዛ ነበር እየተከተልኳችሁ የነበረው። እኔ እናንተን የምጎዳበት አይደለም፣ እናንተ ላይ መጥፎ ነገር አስቤ የምከተልበት ምንም አይነት ምክንያት የለኝም። ምክንያቱም ከእናንተ ጋር ምንም የሚያገናኘኝ ነገር የለም። አላቃችሁ፣ አታውቁም። እናንተን ለመጉዳት ምን አስቤ በየትኛው ምክንያት ላቀድ እችላለሁ?
እኮ ታዲያ ለምን ነው ስካትን እንድትረዱኝ ይኸውልሽ ከዚህ በኋላ ምንም አይነት ጊዜ አላጠፋም ካንቺ ጋር እኮ እየነገርኩ እኮ ነው። በነገራችን ላይ የሰው ልጅ ተረጋግቶ ማዳመጥ ሲችል ነው መስማት የሚፈልገው ነገር የሚነገረው አይደል? መረጋጋትን በስነ ስርዓት ማውራትን ብትማር ጥሩ ነው። እንደማውቀው ከሆነ ስለአንተ አይ ቲንክ የተማርክ ስለ ነገሮች ስለ ህግ በደንብ የምታውቅነ። ስለዚህ በደንብ የምታውቅ ከሆነ ደግሞ መጮህ አስፈላጊ ነው ብዬ አላስብም። በስነ ስርዓት ብታወራ የተሻለ ነው። በስነ ስርዓት እስካሁን ምንም አይነት ከላይ ምንም አይነት እርምጃ አልወሰድኩም እንጂ ቀላል ነው። አንቺን እዚህ ጋር አስተኝቼ እየረገጥኩ አስወራሻለሁ። ገባሽ አይደል? አለፍ ሲልም ደግሞ አንጠልጥዬ ሄጄ ፖሊስ ጣቢያ አስረክብሻለሁ። ምን አድርጊያለሁ? ፎቶ መውሰድ ትችላለህ። ምክንያቱም ማስረጃዎች አሉ። ነገር የለም የሰው ማስረጃዎች አሉ። ስድስቱ ሰዎች አንቺ ላይ መሰክራሉ። ትታሰሪያለሽ እኮ እንደዛ ካልክ ለምን አትወስደኝ? እነሱ ደግሞ ምርመራ እስኪካሄድ 1-3 ወር ትቆያለሽ። የዛን 3 ወር መካከል ደግሞ እኔ ማስረጃዎች አሰባስቤ ለጋ ካላስረክባለሁ እድሜ ልክሽን ጨለማ ትከርሚያለሽ። ችግር የለውም። ምንም ያደረኩት ነገር ስለሌለ ምንም የሚያስደነግጠኝ ነገር የለም። ከቻልክ እንደው አሁን ራሱ ብንሄድ ደስ ይለኛል እኮ። ያረክሽው ነገር ከሌለ ታዲያ ምንድነው ከኛ ጋር ያለሽ ጉዳይ ነው? አንተ ዝም ብለህ የምትንጣጣ። እሺ አውሪ። ምን ያስጮሃል? ስራችን ያጂ ንግርሽን አስተካክል። እሺ አውሪ። ምን ስራ ታውራ እኮ የጠበቅሽ ነው። አውሪ። በቃ እኔ እንድታግዙኝ ነበር የፈለኳችሁ። አሁን ግን በእንደዚህ አይነት ሁኔታ እንድታግዙኝም አይደለም ምንም እንድታደርጉልኝ አልፈልግም። ስለማንነታችሁ ከሚገባኝ በላይ አውቄ ስለደረስንብሽ ማለት ነው። እንኳን ደረስክብኝ። እንኳን ደረስክብኝ። ይኸውልሽ ንግግርሽን አስተካክል እኮ በትክክል ነው ያወራለሁ። ንግግርሽን አስተካክል። እሺ በቃ ስርዓት ይዣለሁ። እንዴ በስነ ስርዓት አውሪ። እሺ ጨዋታ አይደለም ያዝነው ዘይ። ኦኬ እሺ ምንድነው ማወቅ የምትፈልገው? እኮ ስትከታተል ይኸውልሽ የጠየኩሽ ነው። ከመጀመሪያ ካገኘሁሽ ጊዜ ጀምሮ ደጋግሜ እየጠየኩሽ ነው። ለምን አባሽ ነው ስትከታተለኝ ነበር? እንድታግዙኝ ፈልጌ ነው። እና ምናግዝሽ እንደዚህ ተከታተለንሽ ነው እንዴ? ስልክ እኮ አታነሱም፣ ቴክስትም አትመልሱም። ኧረ እባክሽ እውነት ማየት ትችላለህ። ስልክን ቼክ ማድረግ ትችላለህ። ሰሚኛለሽ? ይኸውልሽ እንዳለ እኛ ጋር የሚመጡትን መልእክቶች በሙሉ ነው የምናስተናግደው። ገባሽ አይደል? ዝም ብሎ እኮ ከመልእክት መብዛት ሊሆን ይችላል። እኔ ከመጥፎ ነገር ነው እያልኩ ሳይሆን ጊዜ አግኝቼ ላወራችሁ ስለፈለኩ። እሺ ተከታተልሽን አይደለ? ከተከታተልሽን መተሽ በአካል አታውሪንም? የሚመች ቦታ አላገኘውም። አብዛኛውን ጊዜ እንደምታውቀው ስራ ላይ ናችሁ። ስለዚህ ለዛ ነው እኔው ለማን እንደሆን ካላ ማን ነበር ስምክ ዘንግቼሃለሁ። ግን እኔ ምንም መጥፎ ነገር አስቤ አይደለም፣ እንድትረዱኝ ስለፈለኩ ብቻ ነው። የኛን እንግዲህ አለማግኘት ፈልገሽ ነው እስር ቤት ይጀምራልሽ የምትጠይቂያቸው? እኔ እስር ቤት እኮ ስለታሰሩ ነው ሂጂ የምጠይቃቸው እኮ። አባሎችሽ ስለታሰሩ? አባሎችሽ ማለት አብሮሽ የሚሰሩት ናቸው። አባሎችሽ ካንቺ በታቸው ነው። የምትፈልገው ለምን እንደምከታተል ነው? ስራሽን የሚያሳልጡልሽን ሰዎች ማለት ለምን እንደምከታተል ነው አይደል? ማወቅ የምትፈልገው? እሺ ግቢ። ትታግዘኝ ስለፈለኩኝ አካባቢውን በደንብ እያያችሁ። እሺ አይታወቅም። እሺ ግቢ። እንድታግዘኝ ስለፈለኩ ነው። ምንድነው የምናግዝሽ? ያውልህ እኔ የአዲስ አበባ ልጅ አይደለሁም። ተወልጄ ያደግኩት የክልል ከተማ ላይ ነው። እዚህም ከመጣው 6 አመት ቢሆነኝ ነው። እና እዚህ ብቻዬን ነው የምኖረው። ራሴን ነኝ የማስተዳድረው። ራሴን የማስተዳድረውን በፊት አንዳንድ ስራዎችን በመስራት ነው። መስተንግዶ ስራ ነበር። ብቻ ብዙ ስራ ሰርቻለሁ። በሆነ አጋጣሚ ከአንድ ነጭ ጋር ተዋወቅኩኝ። ከዛም ስለነሱ ሀገር ስለ ውሻ ንግድ ምናምን በደንብ አወራኝ። በሆነ ሀበሻ አማካኝነት ነው የተዋወቅኳቸው። እና ለምን እንደዚህ አይነት ስራ አትጀምሪም? ለምን 1-2-3 ውሻዎች አላመጣልሽምና ለምን ውሻ ንግድ አትጀምሪም የሚል ሀሳብ አመጣልኝ። እናም እሱን ቃሉን ጠብቆ 2 ውሻ አመጣልኝ። እና እኔም የውሻ ንግድ ጀመርኩ ማለት ነው። ከዛ እግዚአብሔር ይመስገን አሁን በጣም ጥሩ ሁኔታ ላይ ነበርኩ። ስራ ቦታዬ ተስፋፍቷል። ለራሴ አልፎ ለሰው ምተርፍ ልጅ ሆኛለሁ። ነገር ግን ከሆነ ጊዜ በኋላ የማላቃቸው ነገሮች በህይወቴ ላይ እየተፈጠሩ ነው። ስራ ቦታዬ እየተበጠበጠ ነው። ሰላም እያጣው ነው። ትረዳኛለህ ብዬ ስላሰብኩ ነው እንጂ የምነግርህ ህይወቴን ወይም ገመናዬን አውጥቼ ለማስጣት አይደለም። አንተ ምናልባት የመጣህበት መንገድ መጥፎ ነገር ሊሆን ይችላል። እኔንም የተረዳህበት መንገድ መጥፎ ሊሆን ይችላል። ግን እኔ በመጥፎ መንገድ አይደለም እናንተ ጋር ልደርስ የፈለኩት። በህይወቴ ላይ ችግር ስለተፈጠረ የሰዎችን ችግር ስትፈቱ ስላየው እኔም ችግር ላይ የሆነ ነገር እንድታግዙኝ ስለፈለኩ ነው።
ከቅርብ ጊዜ በኋላ ሁሉ ጊዜ ማታ ሁለት ውሾች ይሞቱብኛል። ምን? አዎ ይሞታሉ ወይ ይጠፋሉ ምናምን። እና ይሄ ነገር ከተፈጠረ ኦልሬዲ ወደ 2-3 ወር አልፎታል። ከዛ በኋላ እኔም ከባድ ኪሳራ ውስጥ እየገባሁ ነው። የማደርገው ነገር ግራ ገባኝ። ሕክምና በየጊዜው ነው የምወስደው። በጣም ጎበዝ የእንስሳት ዶክተር እና ያላቸው ለእንስሳቶች ግን ደግሞ ምንም የተለየ ነገር አላየሁም። ግራ ቢገባኝ ላማክራችሁ ነበር አፈላለጊ እንጂ እኔ እናንተ ጋር ምንም አይነት ምክንያት የለኝም እናንተን መከተላችሁ። እኔ ለራሴ በጣም ትልቅ ኪሳራ ውስጥ ነኝ እና ነገሮች በጣም ተደራርበውብኛል። የትኛውን ማድረግ የትኛውን ደግሞ አለማድረግ እንዳለብኝ በጣም ግራ ገብቶኛል። ይቅርታ በማይገባ መንገድ ልከታተላችሁ ስለሞከርኩ በማይገባ መንገድ ስለመጣው። ይኸውልሽ ሲጀምር ፍቃድም ሳይኖርሽ ምንም አይነት ማንነትሽ ሳይታወቅ ራስሽን ደብቀሽ ሰው መከታተል ራሱ ወንጀል ነው። ገባሻል? እኛ በሱ ብቻ ላሳስርሽ ይችላል። ምክንያቱም ምስክሮች ማስረጃዎች አሉ። ገባሻል? ችግር ሲኖርሽ ደግሞ እኛ ችግሮችን እናስተናግድበት መንገድ አለ። አንድ በቴክስት ይልኩልናል፣ በስልክ ይደውሉልናል። አቅም ማለት አንደኛ ሰዎቹ ሩቅ ቦታ ካልሆኑ ወይም ደግሞ አቅም ኖሯቸው እኛ ጋር የመምጣት እድልም ካለ ደግሞ የምንሰራበት ቦታ ወይም ደግሞ ችግሮች ለመፈታበት በመንሄድበት ቦታ ራሱ አግኝተውን ችግሮች ፍቱልን ብለው የሚመጡ ሰዎች አሉ። ገባሽ አይደለ? አሁን እኛ ስላንቺ አጣርተናል። የምትዩን ታሪክ አላውቅም፣ ነገር ግን ውሾችን በማርባት እንደምትተዳደሪ አውቃለሁ። እሱ ብቻ አይደለም ትልቅ ሚስጥር ስላንቺ አውቃለሁ። ምንድነው ትልቅ ሚስጥር? ግርማ የት ነው? ማን ነው ግርማ? ግርማ ነው ሰዎቹን ከግርማ ጋር እንደምታገናኝ አውቃለሁ። ኧረ እኔ ምንም ግርማ ማለት የተወለድሽበት ክፍለ ሀገር የነበረው ግለሰብ ታዋቂው ሰውዬ። ኧረ እኔ አላውቅም። ስለዚህ እኔና አንቺ ልንተማመን አልቻልንም። አሁን ችግሬን ፍቱልኝ ያልሽኝ አይደል? ቆይ ስሚኝ፣ ሂደክ እኮ ማየት ትችላለህ ማለት ነው። ችግሬን ፍቱልኝ ብለሻል አይደለ? ችግርሽን ልንፈታልሽ የምንችለው ግን ይሄንን ሰውዬ ስታገናኝም ብቻ ነው። እኛም ግርማ ማግኘት እንፈልጋለን። ግርማ ስለምትለው ሰው ራሱ ምንም የማውቀው ነገር የለኝም። ይኸውልሽ አላውቅም አትበይ። እኔ ምንም የማውቀው እንደምታውቂው በስነ ስርዓት አውቃለሁ። ላስረዳ። እኔ አንተ ግርማ ስለምትለው ሰው አላውቅም፣ ግን አንድ አቶ ቁምላቸው የሚባል ሰው አለ። ምናልባት እሱ ይሆን ማለት። ቁምላቸው ማለት ማን ነው? እኔ መጀመሪያውንም ወደዚህ ወደ አዲስ አበባ ስመጣ በትክክለኛው መንገድ አይደለም የመጣሁት። እዛ ያለኝ ህይወትም ሰላም አልነበረም። በትንሿ ከተማችን አንድ ቁምላቸው የሚባል ሰውዬ ነበር። የሀገሩ ባለሀብት ነው። ይሄ የቀየው ገዢ ነው። ብቻ በጣም ብዙ ነገር ነው እና እሱ ካላገባዋት ብሎ አስቸግሮኝ ነው የመጣሁት። ካላገባዋት ስለ ይሄ ትክክለኛው ማግባት አይደለም። አቶ ቁምላቸው ማለት ብዙ ጊዜ ካገባ በኋላ በማግስቱ ግንኙነት ካረጉ በኋላ ሚስቱ ይሞቱበታል። ለምን እንደሆነ አላውቅም። እናም የሆነ ሰዓት ካላገባዋት ብሎ እያስቸገረ ነበር። አንቺ ነው? አዎ። ለምን? እኔም እሱን ሽሽት ነው ወደዚህ የመጣሁት። አንድ አመት ቤተሰቦቼ አዝመራቸው ሙሉ ተባይ በልተው ጨርሰውባቸው ብድር ውስጥ ገብተው ነበር። ከዛ በየአመቱም ይህ ነገር እየተፈጠረ ከብድራቸው መውጣት አልቻሉም። ከዛም እሱ በዛ በደካማ ጎናቸው መጣና ብድራችሁን መልሱ፣ መሬታችሁን ወስድባችኋለሁ፣ ካለበለዛ ደግሞ ልጃችሁን አጋቡኝ አላቸው። ቤተሰቦቼም እኔ የመጀመሪያ ልጅ ነኝ። ከኔ ቤታች በጣም ብዙ ልጆች አሉ፣ ትንሽ ልጆች አሉ። እነሱ እንዲጎዱባቸው ስላልፈለጉ ተስማሙ። እኔ ግን ያንን ማድረግ ስላልፈለኩ ነው ጠፍቼ ወደ አዲስ አበባ የመጣሁት እንጂ እኔ ምናልባት እሱ ሊሆን ይችላል እንጂ ግርማ ስለምትለው ሰው ምንም የማውቀው ነገር የለም። እነዚህ 6 ሰዎች ታዲያ ለምንድነው አንቺ ከግርማ ጋር ግንኙነት እንዳለሽ ሲናገሩ የነበሩት? እነሱ 6 ሰዎች የምትላቸው እኮ የሥራ ባልደረባዎቼ ናቸው። ግማሽ ለውሾቼ ምግብ የሚሉልኝ የሚያቀርቡልኝ፣ እዛው ከስተመር ሰርቪስ የሚሰሩልኝ፣ ውሻም የሚያቀርቡልኝ ሰዎች ናቸው። ከየት ነው እያመጡ የሚያቀርቡልሽ? እኔ ከየት እንደሚያመጡ አላውቅም፣ ግን ለኔ ብቻ ሳይሆን ለብዙ ውሻ እርባታ ሰራተኞች ያከፋፍላሉ እንጂ ሌላ የተለየ ምንም አይነት ግንኙነት የለኝም። እማታምን ከሆነ ደግሞ ልንሄድ እንችላለን። ይኸውልሽ ችግር የለውም። እኛ መረጃውን ለማጣራት በጣም ቀላል ነው። ይኸውልሽ ለምርመራ ግፋ ቢል 1 ቀን ቢፈጅብን ነው በጣም ከበዛ እንጂ። እሺ ደስ ይለኛል። አንቺንም ይሄ ቁምላቸው የሚባለውን ሰው ለማግኘት በጣም ቀላል ነው። ግርማ እኛ የምናውቀው ግርማ የሚባል ሰው ነው። ቁምላቸው የሚባል ሰው አላውቅም። ገባሽ አይደለ? ክፍለ ሀገር ላይም ግንኙነት እንዳላችሁ እናውቃለን። ግንኙነት ኖሯችሁ እዚህ ደግሞ
እንደመጣሽ እናውቃለን። ከየት እንደመጣሽ ሰውየው የነበረበት ሀገርና አንቺ የነበርሽበት ሀገር አንድ እንደሆነ እናውቃለን። በቃ እንደዛ ከሆነ አቶ ግርማ ማለት እሱ ነው ማለት ነው። እኔ እንግዲህ በእኔ በኩል የማውቀውን ነገር ያለው ሌላውን ደግሞ በራስ መንገድ አጣርተህ መድረስ ትችላለህ። ይኸውልሽ ያለበት ይዘሽን ትሄጃለሽ። ቁምላችሁ አልሽ ሰው ጋር ያለበት ምክንያቱም ይሄ ሰውዬ እንዴ እሱ እኮ ከአንድ ቦታ አይቀመጥም። ሲቀጥል ደግሞ እኔ አሁን ወደዛ ሀገር መሄድ አልችልም። ለምን? እንደነገርኩ ጠፍቼ ነው የመጣው። ጠፍቼ ከመጣው በኋላ እኔ ወደ ሀገሬ ተመልሼ ሄጄ አላውቅም። አንቺን ያን ልናጋፍጥ ወይም ደግሞ አንቺን እዛ ውስጥ ልናስቀምጥ አይደለም። አቅጣጫ ልጠቁም እችላለሁ እንጂ እኔ አብረን እንሄዳለን። ከመኪና አትወርጅም። ስሚኝ፣ ከመኪና አትወርጅም። አብረን እንሄዳለን። ከዛ በኋላ ታሳይናለሽ። መኪና ውስጥ ሆነሽ ተጠቆሚያለሽ። ገባሽ አይደለ? እሺ እዛ ሄድ። ምክንያቱም ይሄ ሰውዬ በትልቅ ወንጀል የሚፈለግለት ሰው ነው። እሺ ችግር የለውም እንሄዳለን። ግን እኔ ዋናውና ትልቁ ችግሬ ስለ ውሾቼ እንትን ማለት እፈልጋለሁ። ማለት በእኔ ህይወት ላይ እየተፈጠረ ያለውን ነገር እንድትመረምሩልኝ እፈልጋለሁ። ለምን እንደሆነ አላውቅም። ማታ በስነ ስርዓት ቆጥሬያቸው ዘበኛ ምናምን አስቀምጬላቸው ሄድኩ። ውሻዎቹ ሲነጋ 2 ውሻ የለም። እንዴት እንኳን እንደሚሄዱ ማን እንደሚወስዳቸው ማወቅ አልቻልኩም። ስራ ቦታ ላይ አንድ አይሉ 2 ዘበኛ አለ። ግን ደግሞ ምን እንደሚፈጠር አላውቅም። በዛ ላይ ደግሞ በየቀኑ ይታመማሉ፣ ይጠፋሉ፣ ይሞታሉ። እንደዛ ብሎ በጣም ትልቅ ኪሳራ ውስጥ እየገባው ነው። እንደነገርኩ መጀመሪያውንም ስራውን በብድር ነው የከፈትኩት። ነጩ ቢያገዘኝም በብድር መልክ ነበር ያገዘኝ እና ብድሬን ደግሞ ቅርብ ጊዜ ነው ከፍዬ ጨረስኩት። በራሴ ለመቋቋም እየሞከርኩ ነው። ግን በራሴ ለመቆም በመሞክርበት ጊዜ ህይወቴ ላይ እየተፈጠሩ ያሉ ነገሮች በጣም እያደከሙኝ ነው እና እሱን እንድታግዘኝ እፈልጋለሁ። እንዴት ነው የሚጠፉት 2 ውሾች? እኔ አላውቅም። ተቆጥራቸው ምናምን ነው የሚሄደው። ግን ጧት ሁላችንም ከስራ ቦታ ስንገናኝ የሉም። እና እንደነገርኩ ነው በሳምንት አንዴ በወር አንዴ የሚፈጠር ችግር ቢሆን እንኳን ማለት እሺ ብለህ ታልፈዋለህ። ይሄ ነገር ግን በየቀኑ ተፈጠረ። ቆይ እንዴት አላለቁም ውሾችሽ? እያስገባው ነው ሌላ እንጂ ኦሬዲ እኮ አልቀዋል። አሁን ላይ ያሉ ውሾች እንዳለ ታሟል። ምን አለ መሰለህ እኔ ውሾቼ በፊት ሲታመሙ ምን ሲሉም አንድ ሐኪም ጋር ነው ወስዳቸው። እሱ ሐኪም ደግሞ በጣም ጎበዝ ሐኪም ነው። አንዳንዴ ሂደውሉ ወላ ሁለተኛ ሳልወስዳቸው የሚድኑበት ታይም አለ። አሁን ግን በቃ መላጣ እሱ እንደነገርኩ አብሮኝ ከሚሰሩ ታሰሩ ከምትላቸው ሰዎች ጋር ጥሩ ኮሙኒኬሽን ያለው ሰው ነው። ያ ማለት ስለ ውሾች ስለ እንስሳት በደንብ እውቀት ያለው ሰው ነው ማለት ነው። እና እሱም ሊያድናቸው ያልቻለ እንዴት እንደሆነ አላውቅም። እንዴት እንኳን እንደሚወስዷቸው አላውቅም። ካሜራ አለ ቤቴ ውስጥ ግን እንዴት እንደሆነ በምን ሰዓት እንደወጡ የሚያሳይ ነገር አለ። የዶክተሩን የሚወስዳቸው አይደለም። አይ እንዴት እንደሚሰርቋቸው አላይም። ስራ ቦታ ውስጥ ውሾቹ ማደራ ውስጥ ካሜራ አለ ያው ለደህንነት። ግን ደግሞ እንዴት እንደሚወስዷቸው አላይም ነው አባባሌ። እነዚህ ውሾች ከቤተሰብ በላይ ናቸው። እኔ ማንንም በሌለኝ ሰዓት በሰው ሀገር ተሰድጄ ያፈራሁት ሀብቴ ነው። አሁን ግን ጎዳና ልወድቅ ነው። በሰው ሀገር ተሰድጄ ማለት ከክፍለ ሀገር ቆምላቸው እንትን ሲለኝ ወደዚህ ነው የመጣሁት። ሊያገባኝ ቢሞክር እዚህ መጣሁ ነው እንዴ? እዚህ ማን አለኝ? ብቻዬን እኮ ነው ስሰቃይ የኖርኩት። እኮ የሰው ሀገር ነው እያልሽ ነው? ይኸውልሽ አሁን ዝርዝር መረጃ እፈልጋለሁ። ከዚህ በላይ ምን አይነት ዝርዝር መረጃ? ሁላችሁን አገናኛችኋለሁ የምትረዱኝ ከሆነ ብለሻል። እሺ ችግር የለም እኛ እንረዳሻለን። አንቺ እኔ ታውቁ በቃ አሁን ህይወቴ ከተበላሸ እዛ ሄዶ እሱን ማግባት ሊሆን ይችላል። ለቤተሰቦቼ እንኳን መቀመጥ አልችልም። እኔ ምንድነው የማደርገው? እሺ ፈጣሪ ለምን የሚያክል እንደሚፈተረኝ አላውቅም። ይኸውልሽ እዚህ ጋር ቀልድ አይደለም። በቃ በስነ ስርዓት ያለውን ነገር የምትነግሪኝ ከሆነ ነገሪን። ስላዘንሽ ወይ እንትን ስላልሽ ብዙ ነገሮች ላይስተካከሉ ይችላል። ስለዚህ ራስሽን አረጋጊና ችግሮቹን ንገሪኝ። ከዚህ በፊት ውሾቼ ሲታመሙብኝ አንድ ሆስፒታል ነው የምወስዳቸው፣ አንድ እንስሳት ሐኪም ጋር ነው የምወስዳቸው። በስነ ስርዓት አክሞ ቶሎ ነበር የሚያድንልኝ። አሁን ግን ከሱም አቅም በላይ ሆኗል። እኔ ሌላ ቦታ ሂጄ አላውቅም። እሱ ነው ለእንስሳቶቼ ያላቸው፣ ግን ከሱ አቅምና ችሎታ በላይ ሆኗል። በፊት እንደወሰድኳቸው ነበር የሚድኑት። አሁን ላይ ሁሉም ታመዋል። ሳይታመሙም ዝም ብለው መሞት ጀምረዋል። እኔ ምን እንደሆነ አላውቅም። በቃ መላው ችግር ብሎኛል። የማደርገው ነገር ስላጣው ነው አንተ ጋር አመጣጤ። ይቅርታ በማይሆን መንገድ ስለመጣው እኔ ምን እንደማደርግ አላውቅም።
ይኸውልሽ እኛ አንቺን ነገር ጊዜ ወስደን እናስተካክለዋለን። ነገር ግን አንቺም ስሚኝ ይኸውልሽ ጊዜ እናንተ ሰው እንደመፈልግ ነው አይደል? እኔ ደግሞ ጊዜ የሚያስፈልገው ጉዳይ አይደለም ያለኝ። ለዛ ነው እኮ ያንቺን አልኩሽ እናስተካክልልሻለን። እኛ ነገሮቹን እናጣራልሻለን። ውሾቹ ለምን እንደሚሞቱ ለምን በየቀኑ 2 ውሻ እንደሚጠፋሽ እሱን ነገር እናጣራለን። ስሚኝ ነገር ግን ይሄ ቆምላቸው ያልሽ ወይ ደግሞ እኛ ግርማ የምንለው ተመሳሳይ ሰው ከሆነ እሰየው ተገላገልን። ምክንያቱም ይሄ ትልቅ ወንጀለኛ ነው። ነገር ግን ይኸውልሽ አንድ ቃል የምገባልሽ ነገር ስሚኝ እኛን ለማጥመድ ወይም ደግሞ እኛ ላይ መጥፎ ነገር ለማድረግ አሊያም ሰው ልኮሽ እኛን ወደ መጥፎ ነገር ለማስከተት እኛን መጥፎ ነገር ውስጥ ለማስገባት ተልከሽ ከሆነ እኔ ማንንም አላገኝም። እውነት ማንንም አላገኝም። ህይወትሽ ምስቅልቅሉ ነው የሚጠፋው። እውነት እኔ ማንንም አላገኝም። እዚህ ጋር የምታያቸውን ሰዎች እኔም ብቻ አይደለም ማየት ያለብሽ። እኔ ማንንም አላገኝም። ሲጀመር ደግሞ አሁን እየተከታተልኳቸው አልነበረም። ወደ ዶክተሩ ጋር መስመራችን የኛ ነበር። ኔትወርካችን ሰፊ ነው። እሺ በቃ ገባኝ። እኛ ጋር አንድ ነገር ቢደርስብን ወይኔ ጌታዬ እኔ ምንም ምክንያት የለኝም መከታተለው። ገባሽ አይደል? አውቃለሁ እሱን ግን በቃ እሺ እንሂድ። እኛ ማጣራት ያለብን ነገር ነው። እሺ ውድ ተመልካቾቻችን እንግዲህ ያው ግለሰብ ይዘናታል። መጀመሪያ እንደነገርናችሁ ወዴት ነው የምትሄጂው? እኮ አብረን እንሄዳለን፣ ችግር የለም። እሺ ነገሮቹን እናጣራለን። እንግዲህ ያለችው ነገር እውነት ይሁን ውሸት ይሁን እናጣራለን። ነገር ግን ባለችን መረጃ መሰረት የመጀመሪያም እንደነገርናችሁ እቺ ሴትዮ ከግርማ ከተባለው ግለሰብ ጋር ግንኙነት እንዳላት እሷ በነገረችን መሰረት ደግሞ እውነት ሁለቱ ተመሳሳይ ሰው ከሆኑ ቁምላቸውና ግርማ የምትላቸው ያው በጣም ይጠቅማል። ነገር ግን እኛ ያጣራነው መረጃ አንድ ሀገር እንደሆኑ እሷ ከዛ ሀገር እንደመጣች ያጣርተናል። ብዙ የነገረችን ነገር እኛ ካጣራነው ጋር እውነት ሆኖ ስላገኘነው ነው ለነዳት ያሰብነው። ስለዚህ ያለውን ነገር እናጣራለን፣ የውሾቹንም ጉዳይ እናጣራለን፣ ቁምላቸውንም ደግሞ ያለበት ድረስ ሄደን እጃችን እንደምናስገባው ቃል እንገባለን። እስኪ ነኒት ወደ ዶክተሩ ነይ። ይሄ ነው ቤቱ። ሰሚኛለሽ? አንድ መጥፎ ነገር አስበሽ ወይም ደግሞ እኛ ላይ መጥፎ ነገር ታስቦ ይሆንና ሰሚኛለሽ አይደል? አይ እኔ ምንም መጥፎ ነገር አላሰብኩም። ስለዚህ እኛ ገብተን ማጣራት ያለብን ነገር እናጣራለን። ምክንያቱም እጃችን ላይ መረጃዎች ስላሉ በዚህም ጉዳይ እሺ። ከነሱ ጋር ሆኜ አሁን ለጊዜው እኛ ቀድመን እንገባለን። ከዛ በኋላ እሺ ግን ምንም በገባ ኮማሮ ዝም በይ። እኛ ምርመራችንን ራሳችንን የምናውቀው እናንተ ጋር ትሆን ያዟት ወሰዷት ከዛ ሰላም ነው። እንዴት ነህ? አለ ገብተን እናወራ። ወዴት ነው የምትሄደው? አይ ኖ ተረጋጋ እንዴ። አይደለም አይ ለጉዳይ ቆይ ሰው ቤት ዘውረህ ትገባለህ እንዴ? ካሜራ አጥፋ። ዶክተር አክሊሉ ተረጋጋ እኮ ምንድነው ታዲያ የምፈልገው ነው? አይደለም ስለ ውሻ ጉዳይ ልናጣራ ነበር የመጣው እኮ። ታዲያ ካሜራ አብረተህ ነው እንዴ እኔ ጋር የምትመጣው? ታዲያ ካሜራውን አጥፋሉ። እየሰማኸኝ ነው? አይደል? ሰማኝ አይደለም እኮ። እሺ ምንድነው? ተረጋጋ ማለት እዚህ ጋር መጮህም አካባቢ መረበሽም ጥሩ አይደለም። እሺ እኮ ካሜራ አይደለም ይኸውልህ አንተ ብዙ ለታዎችን የዋልክ ሰው እንደሆንክ ውሾችን በጣም እንትን ስትል ነበር። እዚህ ሆነን እናወራ መጀመሪያ እዚህ ማለት እንዴ ነው የምታከማቸው እንደዚህ አይደል እንዴ? ያመጣህ የምታከመው እኮ። ታዲያ እዚህ ምን እኮ ችግር የለም። ያው ልጠይቅ ነው ለነገር ነው የመጣሁት እኮ። ምንድነው የሚለውን እዚሁ ነገር እና ማግባት ይችላል። ዶክተር አለ ማን ልንገርክ ግባና ስማኝ እኮ አይደለም ተረጋጋ። ውጣ እንዴ ኖ ያውልኛ ውጣ እያልኩህ አይደል እንዴ? ምን ሆነህ ነው? ካሜራውን አጥፎ ሲጀምር አንተ ካሜራውን አጥፎ። ቆይ አይደለም ቆይ ልንገር ዶክተር አክሊሉ ይኸውልህ ስማኝ። ውጣ እያልኩህ ውጣ እያልኩህ አንተ ምንድነው? ስማኝ ውጣ እያልኩህ አንተ ውጣ እኮ እያልኳችሁ ነው አይደል እንዴ? ሰማይ ቁጭ በል ልቀቀኝ። ውጣ ማናችሁ ሲጀምር እናንተ ምንድናችሁ? ይኸውልህ ስማኝ አይደለም በቤቴ መታችሁ ጭራሽ ሰማኝ። በጉልበት ምናምን ለመግባት ፈልገን አይደለም። እሺ ምንድነው ማን አንተ? እኔ ይኸውልህ ውሻዬ ታሞብኛል። ስለሱ ጉዳይ ልነግርህ ነው የመጣሁት እና ደግሞ ለምን እኮ ይኸውልህ ይሄ ሚዲያዎች ናቸው። እኔ አብረውኝ ከኔ ጋር የሚኖሩ የሚዲያ አካላቶች ናቸው። አይደለም ውሻ ከታመመ የሚዲያ አካል ካሜራ እኮ ስማኝ። እኔ ለምንድን ነው የማሰማኝ? ለምንድን ነው የማትረጋጋው? መጀመሪያ አይደለ ዶክተር ነህ አይደለ? እኮ ነው ብዙ ሰዎችን እንደረዳ መጀመሪያ መረጃው ተነገረኝ። ገባህ አይደለ? ስለአንተ ብዙ ሰዎችን ውሾቻቸውን ስታከም እዚህ አካባቢ በጣም ታዋቂ የውሻ ሐኪም እንደሆንክ የእንስሳት ሐኪም እንደሆንክ መረጃው ደረሰኝ። ገባህ አይደለ? ስለዚህ እነዚህ ደግሞ የሚዲያ አካላቶች ናቸው። ስለአንተ ስራና ጥሩ ነገር ለሚዲያ ለማስተላለፍ ነው የመጡት። ገባህ አይደለ? እኔ ደግሞ እንደ አጋጣሚ ውሻዬ ታማ ስለነበረ ውሻዬን ህመሟን ምናምን ልነግርህ የምታከማት ከሆነ ይዣት እንድመጣ ያለው ነገር ልነግርህ ነው የመጣው። አስፈቅደኸኛል ማለት ሰውም ነግሮ ከሆነ እኮ በስልክ ደውለህ ማስፈቀድ ማለት ዶክተር አይደለህ እንዴ? ዶክተር ማስፈቀድ አስቸኳይ ጉዳይ ሲሆን ቀጠሮ ማስያዝ ነበረብህ።
ለኔ ሲሆን ነው እንዲቀጠሩ የምትለው ማለት ሌሎቹ መጥተው ውሻችን ታመመ ብለው ይዘው አጥፎ ካሜራው ለምን እንደዚህ እንቀርጸኝ ይኸውልህ ይሄ ካሜራው አጥፋሉ አተ ካሜራው ነው ሰው ይኸውልህ ስማኝ ካሜራው አስተፋልኝ እሺ ካሜራው ነው አይደለም ተረጋጋ እኮ ካሜራው አስተፋልኝ ይሄ ካሜራ አልኩህ እኔ አንደኛ መረጃ ነው ገባህ እዚህ ጋር ውሽን ይዤ እንደመጣው መረጃ ነው ሁለተኛ ደግሞ የምትረዳቸውን ሰዎች ሚዲያ ላይ ይፋለው ለአንተ ነው ጥቅሙ እኮ ገባህ አይደለ እኔ ምንም ካሜራውን አጥፋልኝ ይኸውልህ እኔ ካሜራ አልወድም ካሜራውን አጥፋልኝ ካሜራውን አጥፋልኝ የሰማይ ነው እባክህ ካሜራውን አጥፋልኝ እባክህ ስማኝ በሰላምና በስነ ስርዓት እንድናወራ ከፈለክ ቁጭ ብለን እንድናወራ በሰላምና በስነ ስርዓት እናወራለን እሺ ነገርኩህ አይደለ ችግር የለውም ካሜራው መጥፋት ካለበትም ካሜራው ይጠፋል እሺ ገባህ አይደል ስለ ካሜራው ጉዳይ ንገረኝ ምንድነው ካሜራው ነገርኩህ እኮ ካሜራው የሚዲያ አካል እኮ መጀመሪያ ተረጋጋ ተቀመጥ ካስፈልገ እኮ ነው አጣፋለን ካሜራው እኮ ካሜራው ነገር ቁጭ በል መጀመሪያ ቁጭ ብለን በስነ ስርዓት ማውራት እንችላለን ማለት እንዴ ዶክተር አይደል እንዴ ዶክተር የተረጋጋ ነው ሲባል ነው የማውቀው ዶክተሮች የተረጋጉ ናቸው ሲባል አውቃለሁ እሺ ይኸውልህ ብዙ ሰዎችን እንደረዳህ አውቃለሁ በጣም ብዙ ሰዎችን ውሾቻቸውን እንስሳቶቻቸውን